ውሃ ባይስጣች ባረከላ በሉት እስቲ ባረከላ። የጠፋሁበትን ምክንያት እነግራችኋለሁ ብዬ ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዲን የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። እና ጣፍቼ ነበር ተቅሪበን 3 ሳምንት አካባቢ ማለት ነው። እና በሰላም ነው ብላችሁ ለተጨነቃችሁ አዎ በሰላም ነው። እንዲሁም ደግሞ ትናንት መብሩክ በሉ ብዬ ለፎቶ ፖስት አድርጌ ነበር እና አምናችሁ መብሩክ ላላችሁኝ አላህ ይባርክኩም ፊ ማለት ነው። ውሸትም ከመሰራችሁ ደግሞ እውነቴን ነው። ያው እንግዲህ በዚህ መልኩ ተላላችሁ እርፍ የምትሉበት ሰው ይስጣችሁ። ራሳችሁን የማታስረዱበት የሚያደርገውን የሚያውቅ የሚገባውን ለመስጠት የማይሰስት ነብይ እሷም እኔን ወዳ ልቤም እሷን ወዶ ከቶ ላይ ፈታ ልባችን ተጋምዶ ልሆንላት ጋሻ ልትሆንልኝ አትለውም ወይ የነቢ ወዳጅ አይደለህም ወይ? ውሃ ባይስጣች ባረከላ በሉት እስቲ ባረከላ በሉት ባረከላ ባረከላ በሏት እስቲ ባረከላ በሏት ብሎሽ አልጠይቅም ወርቅ አልልኩት ብቻ መህሬ መስለምህ ነው ውዱን ውደድ ብቻ የሽርኩን ደረመን በሙሐባው ጠርጋ አስልማ ገባች መሕሯን ኢስላም ወርጋ ዘይኑ ነቢይ መልካም ምኞት እርፍ የምትሉበት ሰው ይስጣችሁ። ራሳችሁን የማታስረዱበት የሚያደርገውን የሚያውቅ የሚገባውን ለመስጠት የማይሰስት እንጂ ባልደግ ነው ልመጅ በሚለው ማለት ነው። እና ለማንኛውም እንዳላገባችሁ አላህ መልካም ባል ይወፍቃችሁ፣ ላገባችሁም ደግሞ ትዳራችሁን ያሳምራላችሁ፣ ላልወለዳችሁም አላህ መልካም ልጅ ይወፍቃችሁ እላችኋለሁኝ። ተዋዶ ተፋቅሮ ለሚኖር ሰው ትዳር በጣም ሀሪፍ ነው ማለት ነው። ግን በአሁኑ ሰዓት መተሳሰብ ከሌለ ደግሞ ብቸኛ መሆን ይሻላል። ምክንያቱም የሰው ላይ ትዳር ውስጥ የሚገባው ከአንድ ሁለት ሰው መሆንም ስላለበት ነው። የፈጣሪያችንም የፈቀደው ነው እና ሁላችንም እኛም የባላችንን ሀቅ እነሱም ደግሞ የሚስታቸውን ሀቅ የሚሞሉ ያደርገና እንደዛ ከሆነ ትዳር በእውነት ያስደስታል። በስደትም ላይ ይሁን በሀገርም ላይ ይሁን ማለት ነው። ስደት ላይም ስትኖሩ ደግሞ ምክንያቱም እኛ ለ2 ዓመት ብለን ወጥተን ስደት ላይ ብዙ አመታቶች እናሳልፋለን እና እዚህ ቦታ ስንኖር ደግሞ ብር ብቻ ነው እየሰራን ሴፍ የምናደርገው እንጂ ህይወትንም ሆነ ሁሉንም የምናውቀው ነገር የለንም። እና ጠለብ ያለ ሳይሆን ከውጭ ያለ ሰው ጠለብ ያለ ምናልባት እንግዲህ በሰበብ አስባብ ደርሶ ሊመጣ ይችላል። ኢትዮጵያን ብሎ አግብቶ ሊመጣ ይችላል። ግን ደግሞ ይቃማ የሌለው ሰው እዚህ ስደት ላይ የሚኖር ለ10 ዓመታት ለ12 ዓመታት ላይ ስትኖሩ ያው እንግዲህ ብርና ብዙ ነገሮች ልናደርግ እንችላል። ግን ደግሞ ትዳር ከሌላችሁ ከባድ ነውና ጥሩ ሰው ከሰጣችሁ ብታጋቡ ላችኋለሁ ማለት ነው። እና ለማንኛውም እንግዲህ ሰርጉን ተተሽነበላችሁ ይላላችሁኝ በጣም ይቅርታ። ያው እንግዲህ ብጠራችሁ ማትመጡም ብዬ ነው ማለት ነው። ሲቀጥል ደግሞ ያው ስደት ላይ ሆነን ሰርግ ብዙ ማብዛት አያስፈልግም። የሰርጋው ትንሽ የለውም። ትንሿን ብትሆን ያወጭ ሊኖር ይችላል። ግን ሰው ካላችሁ ተባብራችሁ በትንሿ በቤት የሚሆን ታደርጋላችሁ ማለት ነው። እና ሰርግ አውጡ ለሰርግ ብላችሁ ወጭ አውጡ አለለም። ያው በትንሿ ቢሆን ያው እኔ ከማሰር ካለባችሁ ታደርጋላችሁ ማለት ነው። እና ለማንኛውም እና ይሄን ይመስላል እንግዲህ መብሩክ ላላችሁኝ አላህ ይባርክኩም ነው የሚባለው እና ማለት ነው። ስለዚህ ያው በዛ ምክንያት ነው ጣፍቼ የነበረው እና ኔትወርክ ስላልነበረኝ ያው እንትን አላልኩም። እዛ ላይ ደግሞ ያው እንግዲህ ስታገቡ ግዴታ መመካከር አለባችሁ፣ ጊዜ ማሳለፍ ይኖርባችኋል። ከስልክ ወጣ ብለን አይምሯችንን እናሳረፍ ብለን ነው ትላላችሁ እና ለዛ ነው የኔ ውዶች ማለት ነው። በያላችሁበት አላህ ይጠብቃችሁ፣ መልካም ባል ይስጣችሁ ማለት ነው። ህይወት እንደነገርኳችሁ የምትወዱ ሰው እና የሚወዳችሁ ሰው የሚያከብራችሁ ሰው የምታከብሩት ሰው ካለ በጣም እድለኞች ናችሁ። ለምን እኛ በስደት ላይ ስንኖር መከፋትም መደሰትም በቃ ብዙ ነገሮች ይኖራሉ እና የኔ የምንለው ሰው ሲኖር ደግሞ ክፋታችንንም ደስታችንንም ሀታ ለው ሲያመን ራሱ ማለት ነው አሟን እኮ ላገኘነው ሰው ይሄ ነው ላንል እንችላል። ግን የኔ የምትሉት ሰው ሲኖራችሁ ማንኛውም ነገር ደስታችሁንም ያጽናናችኋል፣ አብሯችሁ ይደሰታል፣ መጥፏችሁንም ጊዜ አብሮ ያሳልፋል ማለት ነውና እና እንደዛ ነው እላችኋለሁ። በመቀጠል ደግሞ እንግዲህ ያው ፍቅር ከገንዘብ ጋር የሚገናኝበት አጋጣሚ አይደለም። ከመግባታችሁ በፊት ከለር ወይም ሌላ ነገር ሳይሆን ሁላችንም ማየት ያለብን አሁን ላይ ይሄ ፍቅር ምናምን የሚለው ነገር በጣም ድሮ ነው። አሁን ላይ ፍቅር የለም እያልኳችሁ አይደለም። ነገር ግን ከምንም በላይ ተሳስባችሁ መኖር መቻል አለባችሁ እንጂ
በጣም ፍቅር ብቻ ብላችሁ ራሳችሁን መጉዳት የለባችሁም። ወይም ደግሞ እናንተ ስለወደዳችሁ ብቻ እንዳልኳችሁ ከምንም በላይ ገንዘብ አይደለም የሰው ልጅ ግን የማይሰራ ሰው በቃ የስራ ሰው ያልሆነ ሰው ሴትም ልትሆን ትችላለች እዚህ ሀገር ላይ። ምክንያቱም ሀገራችን ላይ ስንሆን ነው እንጂ እሱ ሰርቶ ያሳድራል የሚባለው። ስደት ላይ እየወጣ ነው ሰርተን ለመቀየር ነው እና እሱን አገባን ብለን ስራ ለመስራት ምናምን አይደለም። ለእሱ ብላችሁ ልታቆሙ ትችላላችሁ። ነገር ግን እሱ ጋር ብትለያዩ እናንተ የወጣችሁ ሰርታችሁ ለመውጣት እስከሆነ ድረስ እሱ ጋር ነገ ጧት ትቷችሁ ቤት የእሱን ብር ላይ ሰጣችሁ ይችላል እና እናንተ ሀገር ገብታችሁም ሆነ ራሳችሁን ምንም ሞራን አይኖራችሁም። እና መስራት ካለብን ጠንክረን መስራት ለማንም ብለን ሳይሆን ለራሳችን መስራት አለብን እና መከባበር አለብን። ሰላም ለማግኘት እኛ ሰላም መሆን አለብን። ብዙዎቻችን እንግዲህ እኛ እየተናገርን ሰዎች እንዳይናገሩን እንፈልጋለን እና አሁን ላይ ያው ትዳርን ስትፈልጉ ካላ በታይ ዱአ አድርጋችሁ ያው ብዙ ይሄን እንደ በፊቱ ይሄ ማሪ ፍቅር እሱን አይነት ትዳር ሳይሆን ተሳስባችሁ እንዳልኳችሁ የእናንተ ጥሩ አመለካከት ካላችሁ ጥሩ አመለካከታችሁን ስኬታችሁን የሚገድፋችሁ ከሆነ እንደዚህ አይነት ነው። በቃ በአስተሳሰብ መገናኘት አለባችሁ። ግን እሱ የግራ እያሰበ አንቺ የቀኝ የምታስቢ ከሆነ ህይወታችሁ በቃ በስቃይ የተሞላ ነው እና የሚሆነው። ለሁላችሁ መልካም ትዳር ይወፍቃችሁ እላችኋለሁ ውዶች። የኔንም እንግዲህ እስከ መጨረሻው እንዲያምር አድርጉልኝ። እወዳችኋለሁ፣ አከብራችኋለሁ። ከጎን ሆናችሁ ለምታበረታቱኝ ከልብ ነው የማመሰግነው ሀባይ እና ቻናሌ ላይክ ሰብ እያረጋችሁ አበረታቱኝ። በቀጣይ ቪዲዮ እስከምንገናኝ አብሬያችሁ የነበርኩት ይሄው ነኝ። እወዳችኋለሁ፣ አከብራችኋለሁ። ቪዲዮ ላይክ ማድረጋችሁን አትርሱ። ሀሳብ አስተያየታችሁንም እንግዲህ ኮመንት ላይ ያስቀምጡልኝ ማለት ነው። እወዳችኋለሁ። በያላችሁበት አላህ ይጠብቃችሁ። ደህና ሁኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።